አቮካዶ ጤናማ ፍራፍሬ ነው፣ ነገር ግን ለሁሉም ሰው አይደለም። እንደውም አንዳንድ ሰዎች ሳያውቁት ጤናቸውን አደጋ ላይ እየጣሉ ሊሆን ይችላል። ከነሱ አንዱ ደግሞ እርስዎ ሊሆኑ ይችላሉ። ሰላም ሰላም፣ ውድ የሀበሻ ኬር ቤተሰቦች እንዴት ናችሁ? ዛሬ እጅግ በጣም አስፈላጊና ብዙዎቻችሁን የሚያስገርም ርዕስ ይዤላችሁ መጥቻለሁ። አቮካዶ። ይህ ስም ሲጠራ አብዛኞቻችን ወዲያውኑ የምናስበው በውስጡ ስለያዘው ጤናማ ስብ፣ ስለ ቫይታሚኖች፣ ስለ ፋይበር እና ስለ ሌሎች ጠቃሚ ንጥረ ነገሮች ነው። አዎ፣ አቮካዶ በእርግጥም እጅግ በጣም ጠቃሚና ገንቢ ፍራፍሬ ነው። ለብዙዎች የዕለት ተዕለት የምግብ አካል ሆኗል። በሰላጣ እንዲሁም በሳንድዊች ውስጥ ተጨምሮ ብዙዎቻችን እንወደዋለን። ነገር ግን ልክ እንደ ሌሎች ነገሮች ሁሉ አቮካዶም ቢሆን ለሁሉም ሰው የሚሆን ላይሆን ይችላል። ብንወደውም ምንም ያህል ቢያጓጓንም የጤና ችግር እንዳይገጥመን ብለን መራቅ ያለብን ሰዎች አለን። ዛሬ አቮካዶን በፍጹም መመገብ የሌለባቸውን 5 የሰዎች ስብስብ በዝርዝር እንመለከታለን። ከእነዚህ ቡድኖች ውስጥ አንዱኛው ከሆናችሁ የጤና ችግሮችን ለመከላከል የአቮካዶ አጠቃቀማችሁን እንደገና እንድታጤኑት እመክራለሁ። በመጀመሪያ ደረጃ የምናየው ሰዎች ለአቮካዶ አለርጂ ወይም ስሜታዊነት ያላቸው ናቸው። ምንም እንኳን ይህ በጣም የተለመደ ባይሆንም አንዳንድ ሰዎች በአቮካዶ ውስጥ ለሚገኙ አንዳንድ ፕሮቲኖች የአለርጂ ምልክቶችን ያሳያሉ። ይህ ምላሽ ከቀላል እስከ ከባድ ሊደርስ ይችላል። ምልክቶች ውስጥ ምንድን ናቸው ካላችሁ፣ የቆዳ ሽፍታ፣ አቮካዶ ከበሉ በኋላ ቆዳው ላይ ቀይ ሽፍታ ወይም ማሳከክ ሊወጣ ይችላል። አፍና ጎሮሮ ላይ ሊኖር የሚችለውን ምልክት ስናይ አፋችሁ ወይም ጎሮሯችሁ ሊያሳክክ ወይም የመከርከር ስሜት ሊሰማችሁ ይችላል። የከንፈር ወይም የምላስ እብጠት፣ ከንፈራችሁ ወይም ምላሳችሁ ሊያብጥ ይችላል። የሆድ ቁርጠት፣ ማቅለሽለሽ ወይም ማስመለስ የመሳሰሉ የምግብ መፈጨት ችግሮች ሊታዩ ይችላሉ። አለርጂ እንዳለባችሁ ከተረጋገጠ አቮካዶ ሙሉ በሙሉ ማስወገድ በጣም አስፈላጊ ነው። ምክንያቱም ተደጋጋሚ ተጋላጭነት ምላሹን ሊያባብሰው ይችላል። አንድ በጣም ወሳኝ ነገር ደግሞ የላቴክስ አለርጂ ያለባቸው ሰዎች ለአቮካዶ አለርጂ የመጋለጥ እድላቸው ከፍ ያለ ነው። ምክንያቱም ላቴክስ እና አቮካዶ ተመሳሳይ ፕሮቲኖችን ይጋራሉ። ስለዚህ አለርጂ ካለባችሁ አቮካዶ ከመመገባችሁ በፊት መጠንቀቅ አለባችሁ። ሁለተኛው ቡድን ደግሞ የምግብ መፈጨት ችግር ያለባቸው ሰዎች ናቸው። አቮካዶ ብዙ ፋይበር ወይንም አሰር አለው። ይህም ለአብዛኛው ሰው ለጤናማ የምግብ መፈጨት ስርዓት እጅግ በጣም ጠቃሚ ነው። ሆኖም ለምሳሌ የምግብ መፈጨት ችግሮች ያለባቸው ሰዎች በአቮካዶ ውስጥ ያለው ፋይበር አንዳንድ ጊዜ ምቾት ላይፈጥር ይችላል። አቮካዶ ለምግብ መፈጨት ስርዓት እንዴት ችግር ሊሆን ይችላል? አቮካዶ ሶርቢቶል የተባለ የስኳር አይነት ይዟል። ይህ ደግሞ የአንጀት ስሜታዊነት ላለባቸው ሰዎች የሆድ መንፋት፣ ጋዝ፣ ማበጥ፣ ተቅማጥ ሊያስከትል ይችላል። ስለዚህ የሆድ ድርቀት፣ የጋዝ መብዛት ወይም ሌሎች የምግብ መፈጨት ችግሮች የሚያጋጥማችሁ ከሆነ የአቮካዶ አጠቃቀማችሁን መገደብ ወይም ትንሽ መጠን በመውሰድ ሰውነታችሁ እንዴት ምላሽ እንደሚሰጥ ማየት ጥሩ ነው። ሶስተኛው ቡድን ደግሞ ዝቅተኛ የፖታሲየም አመጋገብ ላይ ያሉ ሰዎች ናቸው። አቮካዶ በፖታሲየም የበለጸገ ፍሬ ነው። ፖታሲየም የልብ ጤናን ለመጠበቅና የፈሳሽ ሚዛንን ለመቆጣጠር ወሳኝ ሚና የሚጫወት ማዕድን ነው። ነገር ግን የኩላሊት ህመም ያለባቸው ሰዎች ወይንም በጤና ባለሙያ ዝቅተኛ የፖታሲየም አመጋገብ ላይ እንድትሆኑ የተናገራችሁ ከሆነ ብዙ ፖታሲየም መመገብ ጎጂ ሊሆን ይችላል። ከመጠን በላይ ፖታሲየም ኩላሊትን ሊያዳክም እና ሃይፐርካሌሚያ ወደሚባል ከባድ የጤና ችግር ሊያመራ ይችላል። ሃይፐርካሌሚያ ማለት ፖታሲየም በደም ውስጥ ከመጠን በላይ የሚከማችበት ሁኔታ ሲሆን ነው። ይህም የልብ ምት መዛባትን ጨምሮ ከባድ የጤና ችግሮችን ሊያስከትል ይችላል። የኩላሊት ህመም ካለባችሁ ወይም ዶክተራችሁ የፖታሲየም ፍጆታችሁን እንድትገድቡ ከመከራችሁ አቮካዶን መራቅ ወይንም የሚወስዱትን መጠን በጥንቃቄ መከታተል አለባችሁ። ሁልጊዜ ክትትል የሚያደርግላችሁን የጤና ባለሙያ ማማከራችሁ አይርሱ።
አራተኛው ቡድን ደግሞ የካሎሪ ገደብ ያለበት አመጋገብ ላይ ያሉ ሰዎች ናቸው። አቮካዶ በውስጡ ባለው ከፍተኛ የስብ ይዘት ምክንያት ከፍተኛ ካሎሪ አለው። እነዚህ ስቦች በአብዛኛው ጤናማ ቢሆኑም ክብደት ለመቀነስ ወይንም የተወሰነ የካሎሪ ገደብ ያለው አመጋገብ ላይ ከሆናችሁ ካሎሪው በፍጥነት ሊከማች ይችላል። አንድ መካከለኛ መጠን ያለው አቮካዶ ብቻ በግምት ከ250 እስከ 300 ካሎሪ ይይዛል። ይህ ደግሞ ከዕለታዊ የካሎሪ ፍጆታችሁ ውስጥ ከፍተኛውን ድርሻ ሊወስድ ይችላል። ለምን ችግር ሊሆን ይችላል? በአቮካዶ ውስጥ ያሉት አብዛኛዎቹ ስቦች ለልብ ጤናማ የሆኑ ሞኖሳቹሬትድ ስቦች ቢሆኑም ሌሎች ከፍተኛ ካሎሪ ያላቸውን ምግቦች ሳታስተካክሉ ብዙ አቮካዶ መመገብ ክብደት ለመቀነስ የምታደርጉት ጥረታችሁን ሊያደናቅፍ ወይንም ያልተፈለገ ክብደት መጨመር ሊያስከትል ይችላል። ካሎሪ ወይም ክብደት መቀነስ እቅድ ላይ ከሆናችሁ እንደ ዕለታዊ የካሎሪ ግባችሁ መጠን አቮካዶን በመጠኑ መመገብ በጣም አስፈላጊ ነው። አምስተኛውና እጅግ በጣም ወሳኝ ምድብ ደግሞ ደም የሚያቀጥኑ መድኃኒቶች የሚወስዱ ሰዎች ናቸው። አቮካዶ በቫይታሚን ኬ የበለጸገ ነው። ቫይታሚን ኬ ደግሞ ለደም መርጋት ሂደት ወሳኝ ሚና ይጫወታል። እንደ ዋርፋሪን የመሳሰሉ የደም መርጋት የሚከለክሉ መድኃኒቶች ለሚወስዱ ሰዎች በቫይታሚን ኬ መጠን ላይ የሚፈጠር ማንኛውም መለዋወጥ የደም ማቅጠኛ መድኃኒት ውጤታማነት ሊያስተጓጉል ይችላል። ለምን አደገኛ ነው? በአንዴ ብዙ አቮካዶ መመገብ የመድኃኒቱን ተግባር ሊቀንስ ስለሚችል ለስትሮክ ወይንም ለደም መርጋት ተጋላጭነት ከፍ ያደርጋል። ደም የሚያቀጥኑ መድኃኒቶች የምትወስዱ ከሆነ የቫይታሚን ኬ ፍጆታችሁን ቋሚ ማድረግ በጣም አስፈላጊ ነው። አቮካዶን ጨምሮ በቫይታሚን ኬ የበለጸጉ ምግቦችን ከመመገባችሁ በፊት ሁልጊዜ ከጤና ባለሙያችሁ ጋር መማከር አለባችሁ። ይህንን በጣም አስፈላጊ የደህንነት ጥንቃቄ እንዳትረሱ። በአጠቃላይ አቮካዶ ገንቢና ለብዙ ሰዎች ጠቃሚ ቢሆንም ለአንዳንድ ግለሰቦች ግን የሚመከር አይደለም። ለአለርጂ፣ የምግብ መፈጨት ችግር፣ የኩላሊት ህመም፣ የተወሰነ የካሎሪ ገደብ ወይም ደም የሚያቀጥን መድኃኒቶችን የሚወስዱ ሰዎች አቮካዶን ከመመገብ መጠንቀቅ አለባቸው። ዋናው መልእክቴ ማመጣጠን ቁልፍ ነው። አቮካዶ እጅግ በጣም ብዙ ንጥረ ምግቦችን ቢይዝም ለሁሉም ሰው ተስማሚ ላይሆን ይችላል። ማንኛውንም የጤና ሁኔታ አስመልክቶ በአመጋገብ ምርጫው እርግጠኛ ካልሆኑ ከጤና ባለሙያ ጋር መመካከር ጥሩ ሐሳብ ነው። አቮካዶን መመገብ ለምትችሉ ሰዎች ግን ሚዛናዊ በሆነ አመጋገብ ውስጥ በንጥረ ምግብ የተሞላ ተጨማሪ ምግብ ሆኖ ይቀጥላል። ይህን ቪዲዮ ከወደዳችሁትና ጠቃሚ ሆኖ ካገኛችሁት ላይክ ያድርጉት፣ ለሌሎች ያጋሩት እና ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየታችሁን ደግሞ ከታች ባለው ኮሜንት መስጫ ላይ ጻፉልን። በሚቀጥለው ቪዲዮ እስከምንገናኝ ጤናማ ሆናችሁ ቆዩን።